Look, Baba. Look, Baba. ዛሬ እስኪ ከኛ ጋር ዋሉ። አንድ ቦታ እየሄድን ነው። ልጆቼን ይዤ እየወጣሁኝ ነው። በነገራችን ላይ እረፍት ላይ ናቸውና ሀሎዊን ስለሆነ ሰሞኑን እረፍት ላይ ናቸው ያሉት ቤት ውስጥ ለ2 ሳምንት እና ልጆቹ እረፍት ሲሆኑ በጣም አድካሚዎች እንደሆኑ ልጆች ያላችሁ ሰዎች ታውቁታላችሁ። የሆነ ቦታ እየወጣን ነው። አብረን እንውጣ። አየሩ በጣም የሚያስጠላ ነው። ብርድ ነው፣ ዝናብ ነው ምናምን እና በጣም ከምላችሁ በላይ ነው የሚበርደው በነገራችን ላይ እና ኢትዮጵያ የሚናፍቀኝ ይሄኔ ነው። ዝናብ አለ፣ ኃይለኛ ዝናብ አለ፣ ብርድ አለ። በጣም ነው የሚበርደው፣ በጣም ነው የሚቀዘቅዘው። በነገራችን ላይ ሲቀዘቅዝም በጣም ነው የሚቀዘቅዘው፣ ሲሞቅም በጣም ነው የሚቀዘቅዘው እና ሲሞቅም በጣም ነው የሚሞቀው ማለት ይቅርታ። እና በጣም ነው የሚበርደው። ደረስን። የት ነው የገባነው ብላችሁ ላይብረሪ ነው የገባነው። በነገራችን ላይ ከገባው በኋላ ቀልቤ ጠፍቶ ሳልቀርጽላችሁ ከመሀል ነው የቀረጽኩላችሁ። ልክ በቃ ጨራርሰን አካባቢ ነው የቀረጽኩላችሁ። ሌላ ጊዜ ግን በደንብ በሰፊው አሳያችኋለሁ ላይብረሪውን። እሺ ዛሬ ሶስታችን የምናነበው ነገር ስለነበረ ገብተን በቃ ቶሎ ወደ ራሳችን ተሰማራን። መባዬ ኮምፒውተር ስለሚወድ እዚህ መጥቶ ኮምፒውተር ነው የሚጠቀመው። የፈለገውን ነገር እየከፋፈተ ምናምን ያያል። በጣም ነው ኮምፒውተር የሚወደው በነገራችን ላይ እና ላስተወው ሳይሆን አንዳንዴ በመሀል እንትን እንዲል እረፍት እንዲያደርግ አደርገዋለሁኝ። ምክንያቱም አንዳንዴም ይጠቅመዋል፣ አንዳንዴም ግን ለአይኑም ጥሩ አይደለም። ከሰው ጋርም ኮሚኒኬት ማድረግ አለበት ብዬ ስለማስብ አንዳንዴ እንዲተው አደርገዋለሁኝ። ብዙ ነገር ተምሮበታል፣ አስተምሮታል። በእርግጥ ግን ሲናደድ ደግሞ ልክ በዛው ልክ ይሰብራል። በጣም ብዙ ኮምፒውተሮችን ሰብሮብኛል እና ሲበሳጭም እሱ ላይ ነው የሚወጣው ብስጭቱን። መዋዬ እና እኔ እንመስላለን። እኔ ሁላችሁ እንደተንጨባረርኩ ነው የወጣሁት። እንደ ልጅነቴ ነው ፀጉሬን አስይዤ የወጣሁት እና በጣም ነው የሚወደው ኮምፒውተር። እሱ ኮምፒውተር ላይ ሆናል። እኔና ንጽዬ ደግሞ መጽሐፍ እናነባለን። የማነበው መጽሐፍ የሁላችሁ የኦቲዝም መጽሐፍ ነው ዛሬ ይዤ የወጣሁት ከቤቴ። ቤት ውስጥ ቁጭ ብዬ ከማነብ ላይብረሪ ሄጄ ሳነብ ደስ ይለኛል። ልጆች ይዤ ስሄድ ላይብረሪ ሄጄ ቁጭ ብዬ ማንበብ ያለብኝን ነገር አነባለሁኝ። መጽሐፍ የተለያዩ መጽሐፎችን እዚህ ላይብረሪ እየወሰድኩ ነው ማነበው። ምክንያቱም በእነሱ ምክንያት መውጣት አይቀርም። ንጹህ በጣም ላይብረሪ ትወዳለች። መባ ደግሞ ቤተክርስቲያን ነው በጣም አንደኛ የሚወደው። ላይብረሪ በጣም ይወዳልና ብዙ ብሏችን ደስ ብሏቸው የሚውሉት ላይብረሪና ቤተክርስቲያን ነው። በጣም የሚገርማቸው የዲ ልጆች እንደዛ ናቸውና መባዬ ምን ይመስላል እኔ ቆንጆ ውይ ስወደው እኮ እንደ መባ አይነት ልጆች ያላችሁ እናቶች በተቻላችሁ መጠን ትኩረት ይፈልጋሉ። የሚፈልጉትን ነገር ካደረጋችሁላቸው ካልም ሆነው ይውላሉ። እሺ እንደዛ ለማድረግ ሞክሩ። እኔ እንደዛ ነው የምጠቀመው። አሁን አሳ ልንጎበኝ ወደ አሳ ቦታዎች ላይ ሄድን። በጣም ደስ ይላል። መባዬ በጣም ነው የሚወደው። እዛው ላይብረሪ ውስጥ እንደዚህ አሳ የምንጎበኝበት ቦታዎች አሉና በጣም ይወደዋል። ከልጅነቱ ጀምሮ ወስደው ስለነበረ ስለሚያውቀው ላይብረሪ ከገባን እዛ እንድንገባ ይፈልጋል። ላይብረሪውን በነገራችን ላይ ቅድም እንዳልኳችሁ ነው። እሺ በደንብ አሳያችኋለሁኝ። ገብተን ምን እንደምንሰራ ምን እንደምናደርግ ምናምን አሳያችኋለሁኝ። መባ የሚወደውን ነገር አንዳንዴ ራሱ ፕላን ያደርጋል ከሳምንት ጀምሮ ላይክ እንደዚህ እንሄዳለን ስለሚለኝ እምቢ አልለውም፣ እሺ እለዋለሁ። ምክንያቱም ለምን እንደዛ እለዋለሁ መሰላችሁ እንዳይረብሸኝ። ምክንያቱም አንዳንዴ እሱ የሚለኝን ነገር እሺ ካልኩት እኔ የምለውን ነገር እሺ ይለኛል እና እንደዛ ነው የምንኖረው። ምክንያቱም ሀሳቡን በደንብ ስለማይገልጽ ማብራትን በደንብ ስለሚያቅተው ስለማይችል የሆነ ነገር ከፈለገ እሺ ብዬ ካልኩትኝ እኔ ደግሞ በምትኩ ያልኩትን እሺ እንደሚለኝ አውቃለሁና ልክ እንደዛ ከኔ አይደለም የሚማረው። እኔ እሺ ስለው እሱም ደግሞ እሺ እንዲለኝ ያስገድደዋለሁ ማለት ነው። አሁን ይሄንን ነገር በጣም ነው የሚወደው። በቃ ይሄንን ማየት ምናምን ያስደስተዋል በጣም። እዚህ እንኳን እያደገችበት ነው ለእንደዚህ አይነት ነገር። ግን ታሪኮችን ምናምን የት ሀገር አሳዎች እንደሆኑ የት ሀገር እንደሆኑ ምናምን ታነባለች። እነሱን ያው ታውቃቸዋለች ምናምን እንጂ እሱ ነው የሚያስደስተው። እሱ በጣም ያስደስተዋል። በቃ በጣም ነው የሚያዝናነውና ከእሱ ጋር እንዲህ እየተዟዟርን እንደዚህ እያየን ምናምን ውለን ከዚህ ውስጥ ወጥተን ደግሞ ሌላ ቦታ ነው ደግሞ የሚያስበው። አሁን እዚህ ጋር ቆመን እንደዚህ እያየ ሌላ ነገሮች ነው የሚያስበው። ግን አሳዎቹ አይገርሙ። እኔ በጣም በቃ እኔ ደስ ይለኛል በነገራችን ላይ እንደዚህ ማየት በጣም ነው የምወደው እና በጣም ነው የምወደው። መብላቱንም እንደዛው
በእርግጥ ንጽዬም ትወዳለች፣ ሳልመን ትበላለች። መባዬም ሳልመን በስጎ አድርጌ አበላዋለሁ ይበላልና እንደዚህ ማየት በጣም ደስ ይላል። ራሴ አንዳንዴ ልጅ ሆንኩ መቼም ተመልሼ ምናምን እላለሁ። ምክንያቱም መባዬን ሳጫውተው ለራሴም እኩል ከእሱ ጋር አብሬ ነው እንደዚህ ደስ ብሎኝ የማደርግለት ምናምን እንዲጫወት የማደርገው የሚያጫውተውን ነገር የምፈልግለት ምናምን ይኸውላችሁ በጣም ነው ደስ የሚለው። በቃ ማየቱ በራሱ ያስደስተዋል። በቃ ለሱ ሪላክስ ያደርገዋል። አንደኛ ልክ በዚህ አጋጣሚዎች ውስጥ ነው ከኮምፒውተርም ከታብሌትም ከስልክም የምለየው። ያለበለዚያ እነሱን ይፈልጋል ቁጭ ካለ እና እንዲህ ሳዟዙረው በቃ ከኛ ጋርም ኮሚኒኬት ያደርጋል። የሚያዩንም ነገር ያያል፣ አይኑም ያርፋል። እንደዛ ብዬ ስለማስብ ብዙ ጊዜ እንደዚህ አይነት ነገሮች ጋር ይዤው ዞራለሁ። ቤት ብዙ ጊዜ አልቀመጥም። ዘዋሪ እንዳትሉኝ፣ ዘዋሪ አይደለሁም ግን በቃ እውነት ቤት አንቀመጥም። እኔም ደስ አይለኝም ካሉ መቀመጥ። አንድ ቀን ከተቀመጥን አንድ ቀኑ ላይ እንዞራለን። ጨርሰን ከአሳው ቦታ ወጣን። መባዬ እንዲህ ሲሄድ እንደዚህ በፊት እጁን በእጅ መያያዝ ይወድ ነበር። አሁን ግን እንደዚህ እጅን እጅ ውስጥ ከቶ ነው የሚሄድ የሚወዱ። እንዲህ በእጁ የሚይዘው በግድ ነው የላችሁ። ልክ እንደዚህ ነው የሚይዘኝ፣ እንደዚህ ይዞ ነው የሚሄደው። ወጣን ከላይብረሪውን በሰፊው ሌላ ጊዜ ያሳያችኋለሁ። እንዳልኳችሁ ከተማችን ይችን ትመስላለች። አያምርም? በጣም ነው የሚያምረው። ይህን አበባዎች ስወዳቸው መባዬ በጣም ነው የሚወዳቸው እና መግባት ይፈልጋል። ወደ ውስጡ መግባት ነው የሚፈልገው። ሊያበላሽባቸው አያታዩትም? የሁላችሁት ዳሩ ነው የሚሄድ የሚፈልገው። ከንጽዬ ጋር እያወራን እያለን ነው የምንሄደው። አንዳንድ ጊዜ እሱን ብቻ ስከታተል እሷን ማልከታተላት እንዳይመስላት እያልኩ መባ ይመርጣል። እዚች ጋር ኮተን ካንዲ እየገዛን ነው እና በራሳችን እየሰራን ነው። መባዬ በጣም ነው የሚወደው። እውነቱ ለመናገር እሱ ብቻ ንጹም በጣም የምትወደው። እሱ እንኳን ብዙ ጊዜ የሆነ በቃ አልጉስቁሶ ነው የሚተወው እንጂ ብዙም አይበላው። እኔም ስለማይበላው ደስ ይለኛል። መስራቱን ብቻ ስለሚያስደስተው ኢንጆይ ያድርገው ብዬ ነው የምገዛለት እንጂ ስኳር ስለሆነ ብዙም አልመክርም ለመባ አይነት ልጆች በተለይ። ምክንያቱም ሃይፐር ያደርጋቸዋል በጣም እንዲሁ ናቸው እና እንደገና በዚህ ላይ እንዲህ አይነት ነገር ስንጨምርባቸው በጣም ነው ኃይለኛ የሚሆኑብንና ያንን ነገር ብዙ አልመክርም። ግን ስለሚያስደስተው መስራቱ በራሱ መስራቱ ላይ ካሁን ብር ከፍሎ ምናምን እንዲለምደው እንዲያውቅ ስለምፈልግ ነው እንደዛም አድርጎ በራሳችን ስለሆነ የምንሰራው። ብዙ ጊዜ ሰዎች ቆመው ሰርተው ሰጥተውን ነው የሚያውቀውና ይሄ ደግሞ አዲስ ማሽን ስለሆነ ያገኘ ነው። እንደዚህ ራሱ ሰርቶ በሚፈልገው ቅርጽ አሁን እዛ ጋር ቅድም ፕረስ አድርግ ስለው የነበረው በሚፈልገው ቅርጽና የሚፈልገው ቅርጽ ብዙ ስለሆነ ነው ብዙ ፕረስ እያደረገብኝ ብሬን ሊያስጨርሰኝ ስለነበረ ነው ስከራከረው የነበረው። ይህን የመሰለ ቅርጽ ሰራ፣ በራሱ ነው የሰራው እና ደስ ነው የሚለው። በጣም ቅርጹ እንዳይጠፋበት ስለሚፈልግ እንዲህ አድርጎ ረጅም ሰዓት ያውላትና ከዛ በኋላ ላይ ነው የሚበላት። አሁን ደግሞ የሆነ ሾፕ ገባ። እዚህ ሾፕ ውስጥ የሆነ እቃ ይፈልጋል እና መጫወቻ ነው የሚፈልገው እና ብዙ ቀን ነው የጠየቀኝ እና እንዲጠይቆኝ ስለማያውቅ እስኪ ምንድን ነው የፈለግከው ብዬ ይዤው መጣሁ። ግን አያችሁ እንዴት በትኩረት እንደሚፈልግ ይዩትማ። የሚፈልገውን እቃ ነው እንጂ የማይፈልገውን ነገር አያነሳም ያለውና ገርሞኛል፣ በጣም ገርሞኛል። በቃ በትኩረት እየፈለገ እየሄደ ነው። የሆነ ቶይ ጠይቆኝ ነበረ፣ ሄዶጊ የሚባል ቶይ አለና እሱን ጠይቆኝ ነበርና ሱቁንም ነግሮኝ ነበር። አይ ቲንክ በትምህርት ቤት ይዘውት ሄደው ይመስለኛል። እንዲሁ ስጠረጥር ማለት ነው። እና እንደዛ ብዬ አሰብኩኝ። የላኩልኝ ላይ ብዙ ጊዜ ውሎውን ይልኩልኛል እና እሱ ላይ ሳየው አልሄደም። ግን ወይ ምናልባት ነግረውት ወይ ደግሞ እንግዲህ ቆይተው ሊልኩልኝ ይሆን የሄደበትን አላውቅም። አንዳንዴ ያቆያሉ የሄደበትን ቦታ። ከሱ ብዙ አልሰማም። ግን እንዲህ አንዳንዴ የተለየ ነገር ሲለኝ ሄዶ እንደነበረ ጠረጥራለሁኝና ያው በእንደዛ ነው የምንኖረው ማለት ነውና ይሄ ሱቅ በጣም ሰፊ ትልቅ ሱቅ ነው። ግን መባንት እንደዚህ ተረጋግቶ አያውቅም። በጣም ነው የሚሯሯጠው፣ በጣም ነው የሚዋከበው፣ በጣም ነው የሚበጠብጠው። ይሄን ሁሉ ነው የሚደረምስብኝ የነበረው በፊት
በቃ ምንም አያርፍም ነበር። አሁን ግን ይኸውላችሁ ልክ በቃ በትክክል ነው እየፈለገ ያለው በአትኩሮት እና እንዴት ደስ እንዳለኝ በጣም በጣም ደስ ያለኝ። ምክንያቱም እንደዚህ በአትኩሮት ሲፈልግ እንደዚህ በቃ የሚፈልገውን ነገር ብቻ ሲያይ አይቼው አላውቅም። ብዙ ጊዜ ሲሯሯጥ ሲበጠብጥ ነው እንትን የምለውና እግዚአብሔር ይስጣቸው ስለሚረዱኝም እኔም ተሯሩጬ ቶሎ ብዬ ይዤው ለመውጣት እሞክራለሁ። እሱን ይዤ የማይሆን ሾፕ ይዤው አልገባም። እውነቱን ለመናገር እሱ የሚፈልገው ሾፕ ካልሆነ በስተቀር በትክክል አይሄድልኝም፣ ይረብሸኛል ትንሽ ይኸውላችሁ ይትማ እንዴት እንዳሳዘነኝ እዚች ጋር አይቶኝ ነው እኔን አግኝቶኝ ነው ከፊት ለፊቱ። መልካም ቀን ባይ